እንኳን ወደ ዛሬው ዓለም አቀፍ ልዩ ሪፖርት በደህና መጡ። ዛሬ በተለይም ለኢትዮጵያን የተመለከተ በገልፍ ሀገሮች የሥራ ዕድሎች፣ የቪዛ ሂደቶችና የወደፊት ዕድሎች ላይ ጥልቅና ዝርዝር መረጃ እናቀርባለን። በአሁኑ ጊዜ የገልፍ ኢኮኖሚ እንደገና እየተንቀሳቀሰ ሲሆን በተለይ በተባበሩት አረብ ኤምሬት፣ በኳታር፣ በሳውዲ አረቢያና በኦማን የሰራተኞች ፍላጎት እየጨመረ መጥቷል። ይህ ለውጥ ደግሞ በምን ላይ ይመጣል? በቴክኖሎጂና በአዳዲስ ፕሮጀክቶች መስፋፋት፣ በኮንስትራክሽንና በቱሪዝም ዘርፍ እድገት እንዲሁም በኢንተርናሽናል ንግድ መጨመር ነው። እነዚህ ሁሉ የሥራ ዕድሎች እየፈጠሩ ነው። በተለይ የሴኩሪቲ አገልግሎት፣ የሆቴልና ሆስፒታሊቲ፣ የግንባታ ሰራተኞች፣ የደሊቨሪና የቴክኒክ ሙያተኞች ከፍተኛ ፍላጎት አላቸው። አሁን ላይ ስለ ቪዛ እንነጋገር። ብዙ ጊዜ ፍሪ ቪዛ የሚባለው ቃል በሶሻል ሚዲያ ላይ ይታያል። ነገር ግን ትክክለኛ ትርጉሙ ምንድነው? በአብዛኛው ኩባንያ የቪዛ ክፍያን የሚሸፍን ሲሆን ሙሉ በሙሉ ግን ነፃ ማለት አይደለም። የኮንትራት ዝርዝሮችን ማንበብና ከህጋዊ ምንጮች መረጃ ማረጋገጥ ግዴታ ነው። በአሁኑ የሥራ ገበያ ውስጥ የቋንቋ እውቀት ከፍተኛ ጥቅም አለው። እንግሊዝኛ የሚችሉና ትክክለኛ አረበኛ የሚሞክሩ ሰዎች ዕድላቸው ይጨምራል። በተጨማሪም ልምድ ያላቸው ሰዎች በቀጥተኛ ከፍተኛ ደሞዝ ሊያገኙ ይችላሉ። እንዲሁም የዲጂታል ማመልከቻ ስርዓት እየተስፋፋ ነው። አብዛኛው ኩባንያ ቅጥር እያደረገ ነው። ይህም ከኢትዮጵያ ሆኖ ማመልከት ዕድል ይፈጥራል። ነገር ግን ማንኛውም ክፍያ ከመክፈል በፊት የኩባንያውን ህጋዊነት ማረጋገጥ እጅግ አስፈላጊ ነው። በሌላ በኩል የሐሰት ማስታወቂያዎች እየበዙ ነው። ከፍተኛ ገንዘብ በፊት የሚጠይቁ ያልታወቁ ኤጀንሲዎች ሊኖሩ ይችላሉ። ስለዚህ ጥንቃቄና ምርመራ ማድረግ እጅግ አስፈላጊ ነው። በአጠቃላይ የገልፍ ኢኮኖሚ እየተሻሻለ ሲሆን ለተዘጋጁና ሙያ ያላቸው ኢትዮጵያውያን አዲስ መንገድ እየከፈተ ነው። ዝግጁ መሆን፣ ቋንቋ መማርና ህጋዊ መንገድን መከተል የስኬት ቁልፍ መንገዶች ናቸው። እኛም እነዚህን ዝርዝር መረጃዎች በቀጣይነት እናቀርባለን። ቻናላችን በመደገፍ በሚቀጥለው የቀጥታ ሪፖርት እንገናኝ። እስከዚያ ድረስ ስኬትና ዕድል ከእናንተ ጋር ይሁኑ። መልካም ዕድል።